ሰላም እንደምን ውላችኋል። የዕለቱ መረጃዎች እንደሚከተለው ተዘጋጅተዋል። ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በመጋበዝ በቅድሚያ ዋና ዋናዎቹ እናሰማችኋለን። የኢትዮጵያ ሀገራዊ የምክክር ኮሚሽን የስልጣን ዘመን ለሁለተኛ ጊዜ ተራዘመ። ኮሚሽኑ ባለፈው የካቲት ወር አጋማሽ የስልጣን ዘመኑ ለአንድ ዓመት መራዘሙ ይታወሳል። የተባበሩት መንግስታት ድርጅት በሱዳን የሚገኙ ህጻናት በከባድ አደጋ ላይ እንደሚገኙ ገለጸ። ድርጅቱ ይህንን የገለጸው በተፈናቃዮች ካምፕ ላይ ገዳይ የሆነ የድሮን ጥቃት ከተፈጸመ በኋላ ነው። ኢራን የኒውክሊየር ማበልጸጊያ ተቋማቷ በኮንክሪት እየገነባች መሆኑ ተገለጸ። በሌላ በኩል ፕሬዝዳንት ትራምፕ በኢራን ላይ እርምጃ ስለሚወሰድበት ሁኔታ ከደህንነት አማካሪዎቻቸው ውይይት ማድረጋቸው ተገልጿል። ሰላም ጤና ይስጥልኝ። የዕለቱ መረጃዎች ዋና ዋናዎቹ በማስቀደም ጀምሯል። መልካም ቆይታም። ጠቅላይ ሚኒስትር አብይ አህመድ የቡሳ ጎነፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ አስጀመሩ። በኦሮሚያ ክልል ወለጋ ዞን ጉብኝት እያደረጉ የሚገኙት ጠቅላይ ሚኒስትር አብይ አህመድ የቡሳ ጎነፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ያስጀመርነው የቡሳ ጎነፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ የበቆሎና አኩሪ አተር ዱቄት እንዲሁም 14 ተጓዳኝ የበቆሎ ውጤት ምርቶችን ለማምረት የታቀደ ነው ብሏል። ፕሮጀክቱ ተጠናቆ ወደ ስራ ሲገባ በቀን 2000 ቶን በቆሎና 120 ቶን አኩሪ አተር የማምረት አቅም እንደሚኖረውም ገልጿል። ፕሮጀክቱ ከ6500 በላይ ለሚሆኑ ሰራተኞች ቋሚና ጊዜያዊ የስራ ዕድል እንደሚፈጥርም የተገለጸ ሲሆን ለአካባቢው አርሶ አደሮች፣ ለህብረት ስራ ማህበራትና የግል ዘርፍ አምራቾች የእሴት ሰንሰለትን በማገዝ ሰፊ ገበያ እንደሚፈጥርና የአካባቢውን ኢኮኖሚ እንደሚያሳድግ ተመላክቷል። የኢትዮጵያ ሀገራዊ የምክክር ኮሚሽን የስልጣን ዘመን ለሁለተኛ ጊዜ ተራዘመ። የህዝብ ተወካዮች ምክር ቤት ትናንት ባካሄደው 5ኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመንን ለ8 ወራት አራዝመዋል። ምክር ቤቱ የካቲት 11 ቀን 2018 ዓ.ም ባካሄደው አንደኛ አስቸኳይ ስብሰባ የኮሚሽኑን የ4 ዓመታት የስራ አፈጻጸም ሪፖርት ያዳመጠ ሲሆን የተሰጠው ጊዜ የካቲት 14 ቀን 2018 ዓ.ም የሚያበቃ በመሆኑ በትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤን ለማካሄድ ተጨማሪ ጊዜ እንዲሰጠው ለምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ ጠይቋል። ምክር ቤቱም ከየካቲት 15 ቀን 2018 ዓ.ም ጀምሮ የሚቆጠር ተጨማሪ 8 ወራት የስራ ጊዜ እንዲሰጠው በሙሉ ድምጽ ወስኗል ሲል ኢቢሲ ዘግቧል። የኮሚሽኑ የስራ ዘመን ሲራዘም የአሁኑ ለሁለተኛ ጊዜ ሲሆን ባሳለፍነው ዓመት የካቲት 11 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመንን ለተጨማሪ 1 ዓመት ማራዘሙ ይታወሳል። ኮሚሽኑ በየካቲት ወር አጋማሽ 2014 ዓ.ም 11 ኮሚሽነሮችን ይዞ ለ3 ዓመታት የስራ ጊዜ መቋቋሙ ይታወሳል። የኢትዮጵያ የተገመተው ባለ 2 አሃዝ የኢኮኖሚ እድገት ከማሻሻያዎች፣ ኤክስፖርት፣ ጂኦፖለቲካዊ አደጋዎች ጋር የተቆራኘ ነው ሲል ፎሬን ፖሊሲ መጽሔት ዘገበ። የኢትዮጵያ የተገመተው ባለ 2 አሃዝ የኢኮኖሚ እድገት በቅርብ ጊዜ የተደረጉ ማሻሻያዎችን፣ የኤክስፖርት ትርፍንና ቀጣይ የጂኦፖለቲካዊ እርግጠኛ አለመሆንን ተከትሎ ነው ሲል የውጭ ፖሊሲ መጽሔት በሰጠው ትንታኔ ገልጿል። መጽሔቱ እንደገለጸው የኢትዮጵያ ብሔራዊ ባንክ በቅርቡ ኢንቨስትመንትን ለመሳብና የንግድ ሁኔታዎችን ለማሻሻል የውጭ ምንዛሬ ቁጥጥርን አሻሽሏል። ይህም ጠቅላይ ሚኒስትር አብይ አህመድ በዚህ የበጀት ዓመት ኢኮኖሚው በ10.2 በመቶ ሊያድግ እንደሚችል ከተናገሩ ብዙም ሳይቆይ ነው ብለዋል። ትንታኔው እንደሚያሳየው ኢትዮጵያ በ2020 የትግራይ ጦርነት እስከተካሄደ ድረስ በአማካይ 11 በመቶ ዓመታዊ እድገት አስመዝግባለች። ጦርነቱ ግን ወደ 28 ቢሊዮን ዶላር የሚገመት ኪሳራ አስከትሏል እና ብዙዎች በእርዳታ ላይ ጥገኛ እንዲሆኑ አድርጓቸዋል ብለዋል። በዓለም አቀፉ የገንዘብ ድርጅት የተደገፉ ማሻሻያዎች ብርን ማንቀሳቀስና የባንክ የቴሌኮምና የሪል ስቴት ዘርፎችን መክፈትን ጨምሮ የዋጋ ግሽበት ቢኖርም ግብርና፣ ማዕድ ማውጣትና ኤክስፖርትን እንዳሳደገው መጽሔቱ ጠቅሷል። ባለፈው የበጀት ዓመት የቡና ኤክስፖርት ከ2.6 ቢሊዮን ዶላር መብለጡን
ኢትዮጵያ ከአጎዋ ብትታገድም የአሜሪካ ዋና ገበያ ሆና ቀጥላለች። ኤክስፖርት ወደ ኤሲያና ባህረ ሰላጤ ገበያዎች በተለይም ወደ ቻይና ተስፋፍቷል ሲል ዘግቧል። የወርቅ ኤክስፖርትም እንዲሁ ጨምሯል። ምንም እንኳን ይህ ጊዜያዊ የዓለም የዋጋ አዝማሚያዎችን ሊያንጸባርቅ እንደሚችል ቢያስጠነቅቅም አዲስ የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል ይፋ ሆነ። የነዳጅና ኢነርጂ ባለስልጣን ከትናንት የካቲት 11 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ የገበያ ድርሻ ድልድል ይፋ አድርጓል። ይህ ድልድል ያስፈልገው ከሚያዝያ 2017 ዓ.ም ጀምሮ የነበረው አሰራር ለህገወጥነት፣ ለተደራሽነት ችግርና በማደያዎች መካከል የጭነት አድልዎ በር በመክፈቱ ነው ተብሏል። ድልድሉ የአካባቢዎች የኢኮኖሚ እንቅስቃሴ፣ የማደያዎች ቁጥር፣ የነዳጅ የመያዝ አቅምና የዲስፔንሰር ብዛት መሰረት ያደረገ መሆኑን ተገልጿል። መመሪያው ከመውጣቱ በፊት ከአከፋፋይ ኩባንያዎችና ከሚመለከታቸው አካላት ጋር 2 ጊዜ ውይይት ተደርጎ ስምምነት ላይ እንደተደረሰም ተመላክቷል። ኩባንያዎች ለእያንዳንዱ ማደያ በተቀመጠው መስፈርትና መጠን መሰረት የጭነት ፕሮግራም አውጥቶ እንዲያሰራጩ ጥብቅ ትዕዛዝ መውረዱም ተገልጿል። የተባበሩት መንግስታት ድርጅት በሱዳን የሚገኙ ህጻናት በከባድ አደጋ ላይ እንደሚገኙ ገለጸ። ድርጅቱ ይህንን የገለጸው በተፈናቃዮች ካምፕ ላይ ገዳይ የሆነ የድሮን ጥቃት ከተፈጸመ በኋላ ነው። ሰኞ ዕለት በምዕራብ ኮርዳፋን በአልሱነት በተፈናቃዮች ካምፕ ላይ በተደረገው አንድ የድሮን ጥቃት ቢያንስ 15 ህጻናት መገደላቸውና ሌሎች 10 ሰዎች መቁሰላቸው ተከትሎ በሱዳን ያሉ ህጻናት በከባድ አደጋ ላይ እንደሚገኙ የተባበሩት መንግስታት ድርጅት አስጠንቅቋል። በሱዳን ውስጥ ተስፋ የቆረጡ ቤተሰቦች ረሃብና አመፅን ከሸሹ በኋላ በተፈናቃዮች ካምፖች ውስጥ መጠለያ ይፈልጋሉ። እነሱም መጠበቅ ግዴታ ነው ሲሉ የዩኒሴፍ ስራ አስፈጻሚ ዳይሬክተር ካትሪን ራስል በሰጡት መግለጫ ተናግረዋል። በኮርዳፋን ክልል ውስጥ ከዳርፉር ተመሳሳይ አስጨናቂ ሁኔታዎች እያየን ነው። ልጆች እየተገደሉ፣ እየቆሰሉ፣ የተፈናቀሉና ለመትረፍ ከሚያስፈልጋቸው አገልግሎቶች ተራርቋል ሲሉም አክሏል። 3 ዓመታትን ያስቆጠረው የሱዳን ጦርነት በርካቶች ለሞት ለወላጅና ጧሪ አልባ ለመፈናቀልና ስደት ዳርጓል። በጠና ታመሙ የተባሉት የተባበሩት አረብ ኤሚሬትስ ፕሬዝዳንት ከአሜሪካው ሴናተር መወያየታቸው ተገለጸ። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዚያድ አልናያን በትናንት ዕለት በአቡ ዳቢ ከአሜሪካው ሴናተር ሊንድሴይ ግራሃም ጋር መገናኘታቸው ሴናተሩ በኤክስ ገጻቸው ላይ አስፍረዋል። ሴናተሩ በዚህ መልእክታቸው ስለ ሀገሪቱና ስለ ሀገሪቱ መሪ እየተሰራጩ ነው ያሉትን የሐሰት መረጃዎች ተችቷል። በሳምንቱ መጀመሪያ ላይ የቱርኩ ፕሬዝዳንት ጣይብ ኤርዶጋን ወደ አቡ ዳቢ ሊያደርጉት የነበረውን ጉብኝት ማራዘማቸውን ተከትሎም ስለ ቢን ዚያድ የጤና ሁኔታ በማህበራዊ ሚዲያ ላይ የሚነገሩ ወሬዎች ተበራክተው ነበር። የኤርዶጋን ቢሮ የኤሚሬትስ መሪ የጤና ችግር እንደገጠማቸው የሚገልጸው ጽሑፍ በኤክስ ላይ አውጥቶ በኋላ ላይ መልሶ ማጥፋቱን ይታወሳል። ከዚህ በተጨማሪም ዚያድ አልናያን በስትሮክ እንደተጠቁ ከዚህ ዓለም በሞት እንደተለዩም ጭምር ሲናፈስ ነበር። የአሜሪካው ሴናተር ግራሃም ትላንት ሮብ ኤክስ ላይ ባሰፈሩት ጽሑፍ ከፕሬዝዳንቱ ጋር ለ1 ሰዓት ተኩል መቆየታቸው ገልጿል። በተባበሩት አረብ ኤሚሬትስና በፕሬዝዳንት ሼክ መሐመድ ቢን ዚያድ ላይ የሐሰት መረጃዎችን የሚያሰራጩት ሰዎች ትርጉም የለሽ ወሬ እያወሩ ነው በማለት ውድቅ አድርጓል። ፕሬዝዳንቱ በጠና ታመሙ ከሚለው መረጃ በዘለለ ሞቶ ሊሆን ይችላሉ የሚለው ወሬዎችም ተበራክተው እንደነበሩ የሚታወስ ነው። ኢራን የኒውክሌር ማበልጸጊያ ተቋማቷ በኮንክሪት እየገነባች መሆኑ ተገለጸ። ኢራን ቀደም ሲል ጥቃት የተሰነዘረባቸው ስሱ ወታደራዊና የኒውክሌር ተቋማቷን ዳግም በመገንባትና ከመሬት በታች በመቅበር ላይ መሆኗን የሳተላይት ምስሎች ይፋ አድርጓል። ይህ የቴህራን እንቅስቃሴ ከአሜሪካ ጋር ያለው የኒውክሌር ድርድር ውጥረት በነገሰበትና ዋሽንግተን ድርድሩ ካልተሳካ ወታደራዊ እርምጃ እወስዳለሁ በሚል በዛተችበት ወቅት የቀረበ መረጃ ነው። ከቴህራን በስተደቡብ ምስራቅ 30 ኪሎ ሜትር ርቀት ላይ የሚገኘውና የኢራን እጅጉ ስስ ወታደራዊ ጣቢያ የሆነው የፓርኪን ኮምፕሌክስ አዳዲስ ግንባታዎች እየተከናወኑበት መሆኑ ተመልክቷል። ባለሙያዎች እንደሚሉት ኢራን በአንድ አዲስ ተቋም ላይ የኮንክሪት መከላከያ ሼል በመገንባት በአፈር የመሸፈን ስራ አከናውናለች። ይህ ስፍራ በ2024 በእስራኤል ጥቃት ደርሶበት እንደነበር የሚታወስ ሲሆን ምስሎቹ ግንባታው በከፍተኛ ፍጥነት እየተከናወኑ መሆኑ ያሳያሉ። በሌላ በኩል ባለፈው ዓመት በእስራኤልና በኢራን መካከል በተቀሰቀሰው የ12 ቀናት ጦርነት
ጦርነት ወቅት በአሜሪካ ድብደባ የተፈጸመበት የኢስፋሃን የኒውክሌር ማበልጸጊያ ጣቢያ ላይ አዳዲስ እንቅስቃሴዎች ታይቷል። በጥር ወር መጨረሻ የተነሱ የሳተላይት ምስሎች እንደሚያሳዩት ኢራን በጣቢያው የሚገኙ 2 የማሻለኪያ መግቢያዎችን በአፈር የመቅበር ስራ አከናውናለች። የካቲት 9 ቀን የወጣ አዲስ መረጃ ደግሞ 3ኛው መግቢያም በአፈር መሸፈኑና ወደ መሬት ውስጥ መተላለፊያው የሚወስዱ መንገዶች ሙሉ በሙሉ መቀበራቸውን አረጋግጧል። የሚሳኤል ቤዝ ጥገናና ምላሽ ኢራን ከመሬት በታች ያሉ ተቋማትን ከማጠናከር በተጨማሪ በጦርነቱ ወቅት ጉዳት የደረሰባቸው የሚሳኤል ማከማቻ ጣቢያዎቿን በመጠገን ላይ እንደምትገኝም ተገልጿል። ይህ በእንዲህ እያለ ፕሬዝደንት ትራምፕ በኢራን ላይ እርምጃ ስለሚወሰድበት ሁኔታ ከደህንነት አማካሪዎቻቸው ውይይት ማድረጋቸው እየተገለጸ ነው። ዜናዎቻችን አበቃን። መልካም ጊዜም